የእግዚአብሔርን ቃል አነብና ከዛ በኋላ ወደ መልእክቴ እሄዳለሁ። ባለፈው ጊዜ ስለምን ነበር ስንማር የነበረው? ስለምን ነበር? ስለ ሐዋርያ ወይም አፖስትል። ስለ አፖስትል በሚለው ብትሰሙ ይሻላል። ምክንያቱም በየስፍራው አፖስትል ነን አፖስትል እየተባለ ቅድም ባለፈው እንዳልኳችሁ ሞክሼ እንደሚባለው ስሙ በጣም በዝቷል። ስለዚህ አፖስትል ወይም ሐዋርያ ምንድነው? እንዴት ነው ሐዋርያ የሚኮነው? የሚሉትን ሐሳቦች በተክላላ ስንመለከት ነበረ እና ዛሬ ደግሞ ነቢያት የሚለውን ሐሳብ እንጀምራለን። ነቢያት እነማን ናቸው? እንዴት ነው የሚያደርጉት? ምንድነው አገልግሎታቸው? የሚለውን ሐሳብ እያየን እንሄዳለን ማለት ነው። ስለ ሐዋርያት የምንነጋገርበት ጊዜ ነው ማለት ነው። እስቲ እንጸልያለን። በጸሎት ላይ እያለን ከአንደኛ ቆሮንቶስ ምዕራፍ 12 ከቁጥር 27 እና 28 ወደታች ያለውን አነባለሁ። እናንተም የክርስቶስ አካል ናችሁ፣ እያንዳንዳችሁም ብልቶች ናችሁ። እግዚአብሔርም በቤተ ክርስቲያን አንዳንዶቹን አስቀድሞ ሐዋርያትን፣ ሁለተኛም ነቢያትን፣ ሶስተኛም አስተማሪዎችን፣ ቀጥሎም ተአምራት ማድረግን፣ ቀጥሎም የመፈወስን ስጦታ፣ እርዳታንም፣ አገዛዝንም፣ የልዩ ልዩ አይነት ልሳኖችንም አድርጓል። ሁሉ ሐዋርያት ናቸውን? ሁሉስ ነቢያት ናቸውን? ሁሉስ አስተማሪዎች ናቸውን? ሁሉስ ተአምራትን ይሰራሉን? ሁሉስ የመፈወስ ስጦታ አላቸውን? ሁሉስ በልሳኖች ይናገራሉን? ሁሉስ ይተረጉማሉን? ነገር ግን የሚበልጠውን የጸጋ ስጦታ በብርቱ ፈልጉ። ጌታ እግዚአብሔር አባት ሆይ አስተማሪ የሆነው መንፈስህ በመካከላችን እንዲሆን በጌታ በኢየሱስ ስም ጸልያለሁ። አስተምርሃለሁ፣ በምትሄድበትም መንገድ እመራሃለሁ፣ አይኖቼንም በአንተ ላይ አጸናለሁ ስለሚል ቃልህ ጌታ እግዚአብሔር የሚያስተምረው መንፈስህ ይሄን ስፍራና ጊዜ ይቆጣጠረው። ሰዓቱን ሁሉ ላንተ አሳልፌ ሰጠው በኢየሱስ ክርስቶስ ገናና ስም አሜን ነው። እሺ፣ ባለፈው ሳምንት ስለ ሐዋርያ ስናገር ነበር እንደነገርኳችሁ። አሁን ሐዋርያ የሚለውን ሐሳብ በሙሉ አልተረጉምም፣ እንደገና ደግሞ አልሄድበትም ተመልሼ ማለት ነው። ለማንኛውም ሐዋርያ ማለት ምን ማለት ነው የሚለውን አንድ ተልእኮ ለማከናወን ስልጣን ተቀብሎ የሄደ ወይም የተላከ ባለሟል እንደራሴ የአንድ ተልእኮ መሪ ማለት እንደሆነ ባለፈው ጊዜ ተናግሬያለሁ በዚህ ሐሳብ ላይ። ስለዚህ ይሄ ሐዋርያ የሚባለው ሰው እንዴት እንደሚሾም ቀድሞ ሐዋርያት የተባሉት የጌታ ኢየሱስ ክርስቶስ ደቀ መዛሙርት እነማን እንደነበሩ ከሚናገረው ሐሳብ ጋራ እያይዤ ስናገር ነበር። እነዚህ ሐዋርያ እንዴት ሊሆኑ እንደቻሉ ጌታ ኢየሱስ ክርስቶስ እንዴት እንደጠራቸው ይሄንን ሐሳብ በሙሉ ስንመለከት ነበር እና በቤተ ክርስቲያን ደግሞ ሐዋርያ የሚባለው ራሱን ዝም ብሎ ሐዋርያ አድርጎ የሚያስቀምጥ ሳይሆን አብያተ ክርስቲያናትን በመመስረቱ ወንጌል ባልተሰበከበት ቦታ ባዶ ቦታ ሄዶ ወንጌል ሰብኮ ብዙ ቦታዎችን አብያተ ክርስቲያናትን ስለተከለ የነዛ አብያተ ክርስቲያናት መሪ ስለሆነ ኃላፊ ስለሆነ ሐዋርያ የሚባለው እንደዚህ አይነቱ ሰው ነው። በቀጣይነትም እነዚህን ቦታዎች እየተከታተለ ያስተምራል፣ ይከታተላል፣ ይመክራል፣ ፓስተሮቹን ያሰለጥናል። በተለያየ አቅጣጫ ህይወቱ ለዛ አገልግሎት የተዘረጋ ሰው ነውና ህይወቱ ምን መምሰል እንዳለበት የተለያዩ ሐሳቦችን በዛ ላይ ስናገር ነበር። ስለዚህ ወደዛ አልመለስም ብያለሁ። አሁን ነብይ ምንድነው የሚለውን ሐሳብ እንመለከታለን። ነብይ ወይም ደግሞ ፕሮፌት የሚባሉት አሁን በዘመናችን ብዙ ፕሮፌቶች በስተዋል። ፕሮፌቲካሊ ወንዶችም ሴቶችም፣ ለማንኛውም ወንድም ሴትም ፕሮፌት መሆን ይችላል ከእግዚአብሔር ጥሪ ከተቀበለ ማለት ነው። ማለትም ፕሮፌት ማለት ነብይ ማለት ነው እና ነብይ ምንድነው የሚለውን ሐሳብ እንመለከታለን። በመጽሐፍ ቅዱስ ውስጥ አሁን ቅድም ሳነብላችሁ እንደነበረ እግዚአብሔር ለቤተ ክርስቲያን ስጦታ አድርጎ ከሰጣቸው ስጦታዎች አንዱ የነብይነት ስጦታ ወይም ደግሞ የነብይነት አገልግሎት እንደሆነ እንመለከታለን። ለምን? እግዚአብሔር በቤተ ክርስቲያንና የክርስቶስ አካል ናችሁ። እግዚአብሔርን በቤተ ክርስቲያን አንዳንዶቹን አስቀድሞ ሐዋርያትን፣ ሁለተኛም ነቢያትን፣ ሶስተኛም አስተማሪዎችንም ቀጥሎም ደግሞ ተአምራት ማድረግን፣ የመፈወስን ስጦታ፣ ልዩ ልዩ ስጦታዎችን እያለ ይቀጥላል። ለቤተ ክርስቲያን እነዚህን ስጦታዎች አድርጓል ብሎ ይናገራል። ሁሉ ደግሞ ሐዋርያ አይደሉም፣ ሁሉም ደግሞ ነቢያት አይደሉም። ሁላችን አሁን ነብይ ብንሆን ይሆናል እንዴ?
ሁላችን አስተማሪዎች ብንሆን አይሆንም፣ ሁላችን ዘማሪ ብንሆን አይሆንም። ግን እያፈራረቀ በመካከላችን የሚያስፈልገው ለአካሉ የሚያስፈልጉትን አገልጋዮች እግዚአብሔር በቃ እየመደበ ያንን ስጦታ እንደሰጠ ያንን ጸጋ እንደለቀቀ ይነግረናል ሐዋርያው ጳውሎስ። በነገራችን ላይ ሐዋርያው ጳውሎስ በጣም ብዙ ነገር ስለዚህ ነገር ጽፏል። አሁን ወደዛ አልገባም። በመጽሐፍ ቅዱስ ውስጥ የነብይነት አገልግሎት ቀደም ብሎ በብሉይ ኪዳን ዘመን የተጀመረና ሲሰራበት ቆይቶ ወደ አዲስ ኪዳን የዘለቀ አገልግሎት ነው እና ነቢያት የሚባሉትን አዲስ ኪዳን ላይ ብቻ አይደለም የምናውቀው ማለት ነው። በብሉይ ኪዳን ዘመንም በጣም ብዙ ታላላቅ ነቢያቶች እንደነበሩ የእግዚአብሔር ቃል ይነግረናል እና የብሉይ ኪዳን መጽሐፍ በምንመለከትበት ጊዜ በመናጠና ጊዜ ማለት ነው ስለ ነብይ ማንነት እንደገና የሚሰጠው አገልግሎት ምን አይነት እንደሆነ ለምን ጥቅም እንደዋሉ ብዙ ዝርዝሮችን ከያንዳንዳቸው ስብዕና ጋራ የተገናኙ ብዙ ታሪኮችን በእግዚአብሔር ቃል ላይ እናነባለን ማለት ነው። በኢትዮጵያና በኤርትራውያን ክርስቲያኖች አብያተ ክርስቲያናት መካከልም እግዚአብሔር ያስነሳቸውና ለዚህ አገልግሎት የለያቸው እንዳሉም እናምናለን። ነበሩ፣ አሁንም አሉ፣ ወደፊትም ይኖራሉ። ጌታ ኢየሱስ ክርስቶስ እስከሚመጣ ዳግመኛ እስከሚመጣ ድረስ በዚህ አገልግሎትና ጸጋ ቤተክርስቲያንን ያድሳል እግዚአብሔር፣ እንደገና ሪፍሬሽ ያደርጋል። በዚህ ላይ ምንም ጥያቄና ጥርጥር የለንም። ይሄንን እናምናለን ማለት ነው። ያም ስለሆነ በመካከላችን የእግዚአብሔርን ሕልውና እያየን ነው። እግዚአብሔር ያስቀመጣቸው አገልጋዮች አሉ። ሐዋርያት አሉ፣ ባለፈው ጊዜ እንደነገርኳችሁ ነቢያትም አሉ፣ አስተማሪዎችም አሉ፣ ፓስተሮችም አሉ፣ ሌሎችም ጸጋዎች በሙሉ እየሰሩ ስላሉ ይሄው ቤተክርስቲያን በህይወት አለች እና ወደፊትም ትቀጥላለች ማለት ነው። እግዚአብሔር ያነጋግረናል፣ እግዚአብሔር ይናገረናል። አሜን ነው። እግዚአብሔር ይሰማል አለ፣ የእግዚአብሔር ድምጽ አለ፣ እግዚአብሔር አለ፣ የእግዚአብሔር ሕልውና በመካከላችን አለ። ባሪያዎቹን እየላከ እግዚአብሔር ስለሚናገረን ስለሚያነጋግረን ማለት ነው። ያ ደግሞ የመንፈስ ቅዱስን አስተማሪነትና ሕያውነት በዚህ ዘመን ሰራተኛነት ደግሞ እንደገና ያረጋግጥልናል። እነዚህን ስጦታዎች እንደሰጠን ስለምናቅ ማለት ነው። ስለዚህ ቅርብ እንደሆነን መንፈስ ቅዱስ ከኛ ጋር እንደሆነ እየሰራ እንደሆነ እያደሰን እንደሆነ እያወራን እንደሆነ እየመለሰን እንደሆነ እየመከረን እንደሆነ በማስተዋል ልንሰማ ልንከተል ያስፈልጋል ማለት ነው። ነቢያት በየዘመኑ በእግዚአብሔር የተላኩ በእግዚአብሔርና በሕዝቡ መካከል አገናኝ ድልድዮች ናቸው ነቢያት የሚባሉት ማለት ነው። በየዘመኑ እግዚአብሔር እያስነሳ በእሱና በሕዝቡ መካከል የሚያመጣቸው ናቸውና እንዳውም የእግዚአብሔር መናገሪያ አፎች ናቸው። እግዚአብሔር ይናገርባቸዋል በነቢያት አፉ አድርጎ ማለት ነው። የሚፈልገውን ሐሳብ በእነሱ ውስጥ አስቀምጦ እግዚአብሔር የሚናገርባቸው ናቸው። እግዚአብሔር ይናገርብን መቼም እንዴት መክበር ነው አይደለም እንዴ? የእግዚአብሔር ዕቃ መሆን የእግዚአብሔር መናገሪያ አፍ መሆን ማለት ነው። ስለዚህ ነቢይ ማን ነው በምንል ጊዜ ነቢይ በየጊዜው የእግዚአብሔርን ሐሳብ በመንፈስ ተረድቶ ወይም በራእይ አይቶ ወይም በድምጽ ሰምቶ የሚገርም ነገር ነው። በመንፈስ ይረዳል፣ በራእይ ያያል፣ ወይም ደግሞ በድምጽ ሰምቶ ወደ ተላከበት ስፍራ ወይም ሊነገረው ለሚገባው ሰው ወይም ቦታ ወይም ግለሰብ መልእክቱን በትክክል እግዚአብሔር በሚሰጠው በቃ ወይ መንገድ የሚገልጽ የእግዚአብሔር አፍ የእግዚአብሔር መናገሪያ ዕቃ ነው ነቢይ። ጌታ የተባረከ ይሁን። በቃ የእግዚአብሔርን ሐሳብ በትክክል ተረድቶ ማለት ነው። ስለዚህ አንዳንድ ጊዜ እንዴ ነው ነቢይ እግዚአብሔር እንደዚህ ይላል ብሎ የሚናገር ሰው እንዴት ብሎ ሰማ ብለን እናስባለን። እና አንዳንድ ጊዜ በመንፈሳቸው ነው የሚረዱት፣ በመንፈሳቸው ይወስዳሉ፣ እግዚአብሔር ያስረዳቸዋል ያንን ነገር ማለት ነው። ልክ የእግዚአብሔርን ቃል ስንረዳው እንደምንረዳው ማለት ነው። ገብታችኋል? ልክ ሲገባን የእግዚአብሔርን ቃል አንብበን ወደ ውስጣችን ለኛ ኮሙኒኬት ሲያደርግ እኛን ሲያናግረን ቃሉ እንደዚህ አይነት ነገር ሰምታችሁ ታውቃላችሁ? እግዚአብሔር እስቲ በቃሉ ተናግሯቸው የሚያውቅ ይሄ ለኔ ነው ብለን እናውቃለን። ያንን ስሜት ልክ እንደዛ ይረዳሉ ነቢያትም ማለት ነው። የእግዚአብሔርን ሐሳብ ይሄ እግዚአብሔር ሊናገሩት የሚገባ የሰጣቸው መልእክት እንደሆነ እንደዛ ይረዳሉ ማለት ነው። ሌላው ደግሞ በራእይ ያዩታል። በሚታይ ቪዥዋል በሆነ ነገር ያሳያቸዋል እግዚአብሔር በስዕል ማለት ነው። በመልክ ያዩታል። ያንን ያዩትን ነገር ደግሞ እንደገና አምጥተው ይናገሩታል። የሚገርም ነው። በራእይ ያዩትን ማለት ነው። ሌላው በጆሮአቸው ይሰማሉ። በጆሮአቸው ይሰሙታል። ልክ ሰውን እንደምንሰማ አሁን እኔን እንደምትሰሙት ማለት ነው። ስለዚህ ያንን ሐሳብ ያዩትን ነገር ለማን እንደሚናገሩ ለነገሩ ጥበብ ይጠይቃል፣ ስጦታ ይጠይቃል፣ እድገት ይጠይቃል፣ ብስለት ይጠይቃል። ያንን ነገር ኮሙኒኬት ለማድረግ ወደ ተባሉበት ስፍራ በቀጥታ ለማድረስ ማለት ነው። ምናልባት ወዲያው እንደሰሙ ቢናገሩ
ሌላ ነገር ሊፈጥር ይችላል። መልእክቱ በትክክል ኮሙኒኬት ላያደርግ ይችላል የሚያደርሱበት ቦታ። ስለዚህ መንፈሳዊነትን ይጠይቃል፣ መንፈሳዊ ብስለትን ይጠይቃል፣ በእግዚአብሔር ቃል ላይ መመስረትን መተከልን ይጠይቃል። ዝም ብሎ ድምጹን መስማት ብቻ አይሆንም ማለት ነው። ስለዚህ በዛ ነገር ላይ ማደግ ያስፈልጋቸዋል ማለት ነው። ለማንኛውም ነብይ ስንል በየጊዜው የእግዚአብሔርን ሐሳብ በመንፈስ ተረድተው ወይም በራእይ አይተው ወይም በድምጽ ሰምተው ወደ ተላኩበት ስፍራ የሚናገሩ ሰዎች ማለት ነው። ነብይ ማለት ይሄ ነው። ሰው ደግሞ ያ ሰው ደግሞ በትክክል መልእክቱን እግዚአብሔር እንደሰጠው በራሱ ቋንቋ ያስቀምጠዋል ማለት ነው። ወይ በእንግሊዝኛ ይናገረዋል፣ ወይ በአማርኛ ይናገረዋል፣ ወይ በኦሮምኛ ይናገረዋል፣ ልክ በገባው መንገድ ማለት ነው። አሁን ለምሳሌ ናታን የተባለው ነብይ ወደ ዳዊት በሄደ ጊዜ ያየውን ትዕይንት እግዚአብሔር ያስረዳውን ነገር በታሪካዊ መንገድ ነው ያቀረበለት ለዳዊት። ተነስቶ ጦር እንዳይመዝበት ማለት ነው አስረድቶ እሱን አሳምኖ ከዛ በኋላ የእግዚአብሔር ሐሳብ እንደሆነ በተረጋገጠ መንገድ ወደሱ እንደደረሰ እንመለከታለን። ዳዊት ራሱ ንስሐ ሊገባ እንደተንበረከከ እንመለከታለን። ስለዚህ የነብይነት ስምና ማዕረግ ግን በአንድ ጊዜ የትንቢት ጸጋ ወይም ደግሞ ስጦታ የተገለጠበትን ሰው ነብይ ነው አንለውም። በአንድ ጊዜ ነብይ ትንቢት ስለተናገረ ሰው የትንቢት መልእክት ስላመጣልን ትንቢት ነብይ ነው አንለው። በአንድ ጊዜ የትንቢት አገልግሎት ጸጋ በመታየቱና በመሰጠቱ የሚወሰንና ያስም የሚወጣለት አይሆንም ማለት ነው። ሰውየው ግን ሊናገር ይችላል። ሰው እግዚአብሔር ያስረዳውን ነገር ሊናገር ይችላል። አንዳንድ ጊዜ ነብይ ነህ እንላለን። አንዳንድ ሰው የነገረንን ሐሳብ ማለት ነው። ቶሎ አትበሉት፣ ትንሽ ይቆይ፣ ውሎ ይደር። ገብታችኋል? ይቀጥል የእግዚአብሔር ነገር ቶሎ አውጥተነው እንዳንመልሰው ለማለት ነው። ስለዚህ ውሎ ቢያድር በጣም የእግዚአብሔር ሐሳብ መገለጫ እየሆነ ይሄዳል። ከዛ በኋላ ምክንያቱም ለምንድን ነው ቶሎ ብለን ነብይ ነው የማንለው? ያንን ሰው እግዚአብሔር ለአንድ ጊዜ ብቻ ሐሳቡን የሰጠው ሰው ሊሆን ይችላል፣ የማይቀጥል ሊሆን ይችላል። ለዛ ነገር ራሱን አዘጋጅቶ እግዚአብሔር ያንን የከፈተውን የጸጋ እንዲያሰፋው እየጸለየ በዛ ጸጋ ተሞልቶ ለእግዚአብሔር ሕዝብ መገልገያ መሆን ይችላል። ያ ሰው ወደፊት ገብቷችኋል? ጀመረ። ግን እንደጀመረ እኛ ስም ከሰጠነው ምናልባት እንዳውም ከአገልግሎቱም ልናወጣው እንችላለንና ትንሽ መቆየቱ በጣም ጥሩ ነው ማለት ነው። ለምን? እግዚአብሔር በተለያዩ መንገዶች ሐሳቡን ገልጧል። ለምሳሌ በለዓም የተባለውን ሰው ከመንገድ ለመመለስ ምንድን ነበረች የተናገረችው? ያናገረችው ምንድን ነች? አህያ ነች። ስለዚህ አህያ ነብይ ነች እንዴ? አይደለችም። ገብታችኋል? ድንገት እግዚአብሔር ሐሳቡን ለመግለጽ በማንኛውም ሰው ሊጠቀምና ሊያስረዳን ይችላል። በእብድም ሊናገር ይችላል። አንድ ጊዜ ሲናገር ሰምታችሁኛል። አንድ አእምሮ የሳተ ሰው ተነስቶ አንድን ሰው በቃ እየሮጠ መጥቶ መልእክት የሚመስል ነገር ተናገረው። ያም ያለው ነገር ምንድነው? ሰውየው ጫማውን ያስጠርጋል። በጣም ወፍራም ሰው ነውና ጫማውን እያስጠረገ እንደዚህ ተዘራፍቶ ተቀምጦ እያለ አምላክህን ለመገናኘት ተዘጋጅ አለው። ሰውየው ከሊስትሮ ላይ ቀጥ ብሎ ቆመ። ቀጥ ብሎ ወደ ላይ ቆመና ቁጭ አይኑን አፈጠጠ። ከዛ ሰውየው ያ የተናገረው ዝም ብሎ መንገድ ላይ አብዶ ራሱን ስቶ የሚሄድ ሰው ነው። ከዛ በኋላ ሰውየው ሄደ። ያኛው ይሄንን ብቻ መልእክት ተናግሮ ሄደ ማለት ነው። እንግዲህ ነብይ እንለዋለን። ይሄንን ግን መልእክት አምጥቷል። ያ ሰውዬ በጣም ደንግጧል። የሚገርም ነገር ግን ቀጥሎ ውሎ አድሮ ከእግዚአብሔር ፊት ቆይቶ የሚያመጣቸውን ነገሮች ካየን በኋላ ነው ነብይ የምንለው ለማለት ነው። እና እግዚአብሔር ሐሳቡን ለማስተላለፍ በአህያም ተጠቅሟል። ትንቢት የተናገረ ሁሉ ቶሎ ነብይ ነው ብሎ መፈረጅ ችግር ውስጥ ይከተናል ለማለት ነው። በጌታ ስም ትንቢት አልተናገርንምን ብለው ጌታን የጠየቁ ሰዎች እንደነበሩ በመጨረሻው ዘመን ጌታ ኢየሱስ ክርስቶስ ፊት ቀርበው ይሄንን እንዳሉ ይናገራል እግዚአብሔር ቃል። በስምህ ትንቢት አልተናገርንም ወይ? ትንቢት ስለተናገሩ ታዲያ ምን ሊሆን ነው? ምንም ሊሆን አይችልም። እናንተ አላውቃችሁም አላቸው። እንዳው የሚገርም ነገር ነው። እግዚአብሔር ከዚህ ጠብቀን ከእንደዚህ አይነቱ ነገር። ስለዚህ ትንቢት ከተናገርን ያ እኛን ነብይ ያሰኝቶ የእግዚአብሔር ሰው ብቻ አሰኝቶ አይጨርሰንም። ሌላውም ዘርፍ አብሮ መሄድ አለበት ለማለት ነው። ለምሳሌ የወንጌላዊ ፊልጶስ 4 ደናግል ልጆች ትንቢት ይናገሩ ነበር ይላል። ሐዋርያት ሥራ ምዕራፍ 21 ቁጥር 9 ላይ ስትመለከቱ 4ቱ ደናግል ልጆች የፊልጶስ ይሄ ፊልጶስ ወንጌላዊ ነው። በኋላ በስለ ወንጌል አገልጋዮች በሚለው ላይ ስመጣ ይሄንን ነገር እናገራለሁ። እነዚህ ደናግል ልጆች ናቸው። ትንቢት ይናገሩ ነበር። ግን ነቢያት አይደሉም። ግን የትንቢት መልእክት ይሰጣቸው ነበር እና ምንም አይደለም። ትንቢት መናገር እንችላለን ነቢይም ባንሆን ማለት ነው። እዛው ምዕራፍ ላይ ምዕራፍ 21 ቁጥር 10 ላይ ቀጥላችሁ ስታነቡ ደግሞ አጋቦስ የተባለ ሰው ነብይ ነበረ ይላል። እዛው ጋር ማለት ነው። እነዚህን ትንቢት ይናገሩ ነበር። አጋቦስ ደግሞ ምን ነበረ?
ነብይ ነበረ። ስለዚህ ሁለቱ ይለያል ማለት ነው። ስለዚህ ነብይ ትንቢት ይናገሩ ነበር፣ ነብይ ነበረ ብሎ ይመልሰዋል ማለት ነው። እንግዲህ በአጠቃላይ በነብይነት ቢሮ ውስጥ በጣም ይሄንን በስፋት ሊኬድበት የሚገባ ሐሳብ ነው። ለማንኛውም እዚህ ጋር አቆመዋለሁ። በነብይነት ቢሮ የሚመደብ ሰው አገልግሎቱ ከግለሰብ እስከ ህብረተሰብ ነብይ ነው ብለን የምናጸድቀው ማለት ነው። በቤተ ክርስቲያን ተፈርጆለት ስሙ ወጥቶለት በቃ ይሄን ሰው ነብይ ነው የምንለው ሰው ከግለሰብ እስከ ህብረተሰብ ከዚያም ወደ አገር የዘለቀና የመልእክቱ ጥራት ደግሞ ተቀባይነቱ፣ መንፈሳዊ አካሄዱ እውነተኛ መሆኑ የተገመገመ ሰው ነው ነብይ ነው የምንለው። እና የአገልግሎቱ አድማስ ከግለሰብ ወደ ህብረተሰብ፣ ወደ አገር፣ ወደ ነገስታት የዘለቀ አገርን ሁሉ የሚወክል ነገር እያመጣ ሲሄድ እነዚህን በጣም መረጃዎች ከእግዚአብሔር ቃል ላይ ብዙ ሐሳቦችን እንመለከታለን። እንዲህ አይነቱን ሰው አገልጋይ ቤተክርስቲያንና የእግዚአብሔር ሰዎች በመስባባት በቤተክርስቲያን ፍሬውን በማየት ከዚያ በመነሳት ይህ ነብይ ነው፣ ነብያችን ነው፣ እግዚአብሔር የሚጠቀምበት አፍ ነው ብለው ያጸድቁና ይቀቡና ይሾሙታል ማለት ነው። ስለዚህ በዛ አገልግሎት ቀጥሎ ይሄዳል። የአንድ ቀን ጉዳይ አይደለም ማለት ነው። የአንድ መልእክት ጉዳይ አይደለም ማለት ነው። ነገሩ የሚቀጥል ነው። እሺ ተግባባን? እየተሰማማን ነው? በጣም ጸጥ ያላችሁ ናችሁ። ጥሩ ነው፣ ትምህርት ስለሆነ ማለት ነው። ኦኬ ይሄ ነብይ ነው ለማለት የሚያበቃው ነገር ምንድነው አልኩ? ለግለሰቦች መልእክት ያመጣል፣ ለቤተ ክርስቲያን ላለው ለጉባኤ መልእክት ያመጣል። ከዛ ለህብረተሰቡ በአገር ላይ የሚመጣውን ነገር እግዚአብሔር ያሳየዋል፣ ስለዛ ይናገራል። ከዛ ወደ ነገስታት ፊት ደግሞ የሚደርስ ነገር ይጨምራል ማለት ነው። እና እግዚአብሔር ምን እያደረገው ነው? እያሳደገ ነው፣ ከፍ እያደረገው ነው። የሱ ሐሳብ መገለጫ አድርጎታል ማለት ነው። እንግዲህ ከታች የጀመረው ነገር እየተረጋገጠ ኮንፈርምድ እየሆነ ፍሬ እያፈራ እየሄደ ነው። ከዛ በኋላ ይሄንን ሰው እግዚአብሔር አፍ አድርጎታል፣ መናገሪያ አድርጎታል፣ ነብያችን ነው እንላለን ማለት ነው። ስለዚህ ቤተክርስቲያን አፈርም ታደርግና በዛ ስጦታ ትገለገላለች። እግዚአብሔርም እንትኑ ፍሎውን ይቀጥላል፣ አገልግሎቱ ይቀጥላል። በዛ እግዚአብሔር ጥቃቅኑንም ትላልቁንም ነገር እግዚአብሔር እያሳየው ይሄዳል ማለት ነው። ነብይ ነው የምንለው ይሄንን ይሆናል ማለት ነው። የብሉይ ኪዳን የነብይነት አገልግሎት ምን ይመስል ነበር የሚለውን ሐሳብ እናያለን። ምን ይመስል ነበር? ስለ ነቢያት ሕይወትና አገልግሎት አፈጻጸም ከአዲስ ኪዳን ይልቅ በብዛት በብሉይ ኪዳን ብዙ መረጃዎችን ማግኘት ይቻላል፣ ቀደም እንደተናገርኩት ማለት ነው። ስለዚህ ነገር ሐዋርያው ጴጥሮስ የተናገረው ነገር አለ። አንደኛ ጴጥሮስ ምዕራፍ 1 ከቁጥር 10 እስከ 12 ስትመለከቱ እዚህ ጋር መጥቷል። አንደኛ አትቅደመኝ፣ ከኔ በፊት አታሳያቸው፣ ምክንያቱም ዲስትራክት ስለሚያደርግ ማለት ነው። እኔ ያለሁበት ጋር ብቻ ነው ማሳየት ያለብን። ኦኬ ሐዋርያው ጴጥሮስ ምን ይላል? ለእናንተም ስለሚሰጠው የትንቢት ጸጋ ይላል። ለእናንተ ስለሚሰጠው ጸጋ ትንቢት የተናገሩት ነቢያት ስለዚህ መዳን ተግተው እየፈለጉ መረመሩት። በእነርሱም የነበረ የክርስቶስ መንፈስ ስለ ክርስቶስ መከራ ከእርሱም በኋላ ስለሚመጣው ክብር አስቀድሞ እየመሰከረ በምን ወይም እንዴት ባለ ዘመን እንዳመለከተ ይመረምሩ ነበር ይላል። ሐዋርያው ጴጥሮስ ነው ይሄንን የሚናገረው። ስለ ነቢያት ነው የሚናገረው፣ በብሉይ ኪዳን ስለነበሩት ነቢያት። ለእናንተ ስለሚሰጠው ጸጋ ይላቸዋል፣ ቅዱሳንን ማለት ነው። በዚህ ያሉትን ሐዋርያው ጴጥሮስ የሚጽፍላቸውን ሰዎች ለእናንተ ስለሚሰጠው ጸጋ ትንቢት የተናገሩት ነቢያት ስለዚህ መዳን ተግተው ይመረምሩ ነበረ፣ ይፈልጉ ነበር ብሎ ይነግራቸዋል። አያችሁ፣ እሱ በነበረበት ዘመን ከነሱ በፊት የነበሩ ነቢያት በጣም ይከበሩ ነበር። ትዝ ይላችኋል፣ ጌታ ኢየሱስ ክርስቶስ እንኳን በመጣ ጊዜ እሱ ሊያስተምር በመጣ ጊዜ እንደ አስተማሪዎቻቸው እንደ ጻፎቻቸው አይደለም የሚያስተምረው ብለው ኮምፔር ያደረጉት ነበረ። ስለ ነቢያት ያውቁ ነበረ። ከነሱ በፊት የነበሩ ብዙ ነቢያቶች ስለነበሩ፣ አስተማሪዎች ስለነበሩ ከነሱ ጋራ ነው የሚያወዳድሩት። ለማንኛውም ክርስቶስ በልጦ ተገኝቷል። ክብር ሁሉ ለጌታ ይሁን። የሱ ትምህርት እንዳውም እንዴት ሆነ? እንደ ባለስልጣን ወደ ማስተማር አገልግሎት ጋር በሚሄድ ጊዜ ይሄንን ነገር ብዙ ይሄድበታለሁ እና በጣም የተለየ ነው። ነገር ግን ኮምፓሬሽኑ ነበረ ለማለት ነው። እና በዚህ ክፍል ላይ ለእኛ በአዲስ ኪዳን ላለነው ስለሚሰጠው ጸጋ እነዛ በብሉይ ኪዳን የነበሩ ነቢያት ይሄንን በትንቢት ተናገሩ ይላል ጴጥሮስ። ይሄንን አስቀድመው ተናገሩ። እኛ ነን እኮ ያየ ነው። ይሄንን ያዩት እነሱ ቢያንስ ከ500 ዓመት በፊት ነው። የሚገርም ነው። ከ500 እስከ 700 ዓመት እስከ 900 ዓመት በፊት
ጌታ ኢየሱስ ክርስቶስ ወደዚህ ምድር መጥቶ የሚሰራውን ነገር የሚፈሰውን ጸጋ በሱ አማካኝነት የሚሆኑትን ነገሮች እነዚህ ሰዎች መናገር ጀመሩ። እግዚአብሔር ነብይ ካደረገን እንደዚህ ያድርገን። ሃሌሉያ። የጸና ነገር ትውልድን ሁሉ ዘልቆ የሚሄድ አሸንፎ የሚሄድ መልእክት እግዚአብሔር በአፋችን ያስቀምጥ። ስለዚህ በአዲስ ኪዳን ላለነው እነሱ በብሉይ ኪዳን ሆነው ሲናገሩ ነበረ ማለት ነው። ይህንን እኛ የተቀበልነውን መዳን ደግሞ ተክተው ይፈልጉ ነበር ይላል ቃሉ። እነሱ እንዳውም ምን ያደርጉ ነበር ይላል? ይመኙት ነበር ብሎ ይናገራል። ይፈልጉት ነበር፣ ግን ሊወስዱት አልቻሉም፣ ሊያገኙት አልቻሉም። እነዚህ ልጆች ሰብስቡልኝ። እሺ ትክክል። ልጆች ናቸው አይደል? እነሱ እኛ እዚህ የምንሰራው ምንም አይገባቸው። ለማንኛውም ወንደር እያደረጉ ነው፣ አካባቢውን እያዩ ነው። እነዚህ ነቢያት ለእኛ የተቀበልነውን መዳን ለማግኘት ተክተው ይፈልጉ ነበረ፣ ነገር ግን ሊያገኙት አልቻሉም። የሚገርም ነገር ነው። እኛ እድለኞች ነን። እስቲ ጎናችሁ ያለውን ሰው እድለኛ ነህ በሉት። ክርስቶስን በማወቅ ክርስቶስ ጋራ በመገናኘት የክርስቶስ መንፈስ ማደሪያ በመሆን የእግዚአብሔር ዕቃ በመሆን እድለኛ ነህ፣ እድለኛ ነሽ። የሚገርም ነገር ነው። ይህንን ተክተው ይመኙት ነበረ፣ ሊደርሱበት ግን አልቻሉም። ይፈልጉት ነበር፣ ይመረምሩት ነበር። ሶስተኛም በእነርሱም የክርስቶስ መንፈስ ነበረባቸው ይላል። የሚገርም ነገር ነው። መንፈስ ስንት ነው? አንድ ነው። እነሱ የጠጡት ለዚህ ነው በሐዋርያትና በነቢያት መሰረት ላይ ምን ሆናቸዋል? ታንጻቸዋል፣ ተመስርታቸዋል ብሎ የሚናገረው። ስለዚህ በዛ መሰረት ላይ የበቀልን ስለሆነ እነሱም ያንን መንፈስ ያውቁት ነበረ። የክርስቶስ መንፈስ ነበረባቸው ብሎ ይናገራል። አንድ መንፈስ ነው የምንጠጣው። ክብር ሁሉ ለጌታ ይሁን። ለዚህ ነው አሁን የኤልያስ ጉዳይ ሴንስ የሚሰጠን። እሱ የተናገረው ነገር፣ ኢሳይያስ የተናገረው ነገር፣ ኤርሚያስ የተናገረው ነገር፣ ሕዝቅኤል የተናገረው ነገር፣ እንደገና ደግሞ ዳንኤል የተናገረው፣ ሌሎቹ በሙሉ ነቢያቶች ያሉት ነገር በሙሉ ከመንፈሳችን ጋር የሚመሳከር ነው። ትርጉምም ያለው ነው። ትርጉምም ይሰጠናል። ለምን? ስንት መንፈስ ነው የጠጣ ነው? አንድ መንፈስ ነው። የሚገርም ነው። አንዳንዶቹ ላይ ግን በብሉይ ኪዳን ያሉት ላይ ግን አንድ ጊዜ መንፈስ ይመጣና ለአንድ ነገር ብቻ አንድ ነገር አሰርቷቸው ይሄዳል፣ ያባራል። ከዛ በኋላ በጣም ለረጅም ዓመት የማይናገሩ ሊሆኑ ይችላል። ለማንኛውም በእንደዛ አይነት መልኩ ነው። ግን በነቢይነት ደግሞ ቢሮ የሚታወቁ ነቢያትም እንደነበሩ እናውቃለን። አራተኛ በዚህ ሐሳብ ላይ ጴጥሮስ በተናገረው ነገር ላይ የክርስቶስ መንፈስ ስለ ክርስቶስ መከራ ከእርሱም በኋላ ስለሚመጣው ክብር አስቀድሞ ምን ያድርጎላቸዋል? መሰከረላቸው። ኢየሱስ ክርስቶስ ማን እንደሆነ፣ ምን እንደሚያደርግ፣ እንዴት እንደሚወለድ የሚገጥመው መከራ አሰቃቀሉን ሳይቀር አሁን የኢሳይያስን ትንቢት ስትመለከቱ በኋላ መጣበታለሁ እና በዲቴል የሚሆነውን ነገር በሙሉ አይተው ነበር። ከ900 ዓመት በፊት ከ700 ዓመት በፊት አቤት እግዚአብሔር ስሙ የተባረከ ይሁን። እና የክርስቶስ መንፈስ ስለ ክርስቶስ መከራ ከእርሱም በኋላ ስለሚመጣው ክብር አስቀድሞ መሰከረላቸው። እግዚአብሔር አይናቸውን አበራ። እግዚአብሔር አይናችንን ይክፈተው። የሚገርም ነገር እኮ ነው። አሁን አንዴ ያየ ነው፣ አንዴ የተገለጠ እውነት በልባችን ውስጥ ሞልቶ እኛ መናገር ስንጀምር ትውልድን ሁሉ የሚፈውስ ይሆናል ማለት ነው። ዘመናትን ሁሉ የሚያቋርጥ ይሆናል ማለት ነው። እግዚአብሔር ይርዳን መቼም። ያም ደግሞ ጌታ ስለ ኢየሱስ ክርስቶስ ያዩት እነዚህ ነቢያት ያ መቼ እንደሚሆን ዘመኑን ጭምር አመለከታቸው። በመጨረሻው ዘመን እንደዚህ ይሆናል እያሉ ስለ መጨረሻው ዘመን በእኛ ዘመን ስለሚሆነው ነገር ተናገሩ። እኛ አሁን እነዚህ ነቢያት የተናገሩት ነገር ውጤቶች ነን፣ ወይም ደግሞ እኛ ነገሩ ላይ የደረስን ህዝቦች ነን። ጌታ የተባረከ ይሁን። እኛ የደረስንበት ዘመን ላይ ሊሆን የሚገባው ነገር እነሱ ተናግረው የጨረሱት ናቸው ማለት ነው። ይህ የሚያሳየን እነዛ ነቢያት ከኛ በሩቅ የዘመን ልዩነት ቢኖሩም አሁን እኛ ያየነውን መንፈሳዊ ክብር ተረድተው ነበር፣ ሐሳቡ አግኝተውት ነበር ማለት ነው። እኛ ግን ምን አደረግነው? ወረስነው። ሃሌሉያ። እኛ ምን አደረግነው? ገባንበት። አሜን ነው ወይ? እኛ የኛ አደረግነው ይሄን ኢየሱስን፣ ይሄንን መንፈስ ጠጣ ነው የእግዚአብሔር ቃል እንደሚናገር። እኛ ዳንበት ኢየሱስን፣ እኛ ተፈወስንበት፣ እኛ ህይወት አገኘንበት። በመገረፉ ቁስል እኛ ምን ሆን? ተፈወስን። ሃሌሉያ። ፈውስ ወደኛ መጣ። እነሱ ስለሚሆነው ነገር ብቻ ነው የተናገሩት። ስለዚህ ሐሳቡ በቃ የነዚህ የነቢያቱ ሐሳብ ማረጋገጫዎች እኛ ነን። እነሱ የተናገሩት ትንቢት መፈጸሚያዎች ነን ማለት ነው። ስለዚህ ትንቢተ ኢሳይያስ ምዕራፍ 53 ስትመለከቱ ይሄንን አሁን ያልኩትን ነገር በሙሉ ያብራራልናል።
ስለ ኢየሱስ ክርስቶስ እንደተናገረ እንደው ሙሉም የኢሳይያስ መጽሐፍ እንደሚባለው ምን መሰላችሁ የብሉይ ኪዳን አዲስ ኪዳን በመባል ነው የሚታወቀው ትንቢተ ኢሳይያስ መጽሐፉ ሙሉ ማለት ነው። ስለዚህ በዚህ በአዲስ ኪዳን ዘመን የሚሆኑትን ነገሮች ብዙ ተናግሯል ኢሳይያስ ለማለት ነው። በመጽሐፍ ቅዱስ በብሉይ ኪዳን መጽሐፍት ላይ ታላላቅና ታናናሽ ነቢያት በመባል የሚታወቁ አሉ። ታላላቅና ታናናሽ ደግሞ ያሰኛቸው ነገር ምንድነው? በተለይ በመጽሐፍ ቅዱስ ላይ ስንመለከት ታላላቅ ነቢያትና ታናናሽ ነቢያት ያሰኛቸው ነገር ምንድነው? ታላላቅ የተባሉት ብዙ ሐሳቦችን ከእግዚአብሔር ተቀብለው ያ ሐሳባቸው ከእግዚአብሔር የተቀበሉት ሐሳብ በጽሁፍ ቀርቧል እና ብዙ የተጻፈ ነገር ስላላቸው ነው ታላላቅ ነቢያት የተባሉት ማለት። ታናናሽ የተባሉት ደግሞ መልእክት ተቀብሏል ከእግዚአብሔር መሰጃ አግኝተዋል። ነገር ግን መሰጁ ትንሽ ነው የተጻፈው ማለት ነው። በጽሁፍ የቀረበልን በጣም ትንሽ ነው እና ታላላቅና ታናናሽ ያሰኛቸው ይሄ ነው ሐሳቡን ከሰማን ማለት ነው። ለማንኛውም ታላላቅና ታናናሽ ያሰኛቸው ይሄ ነው። በዚህ ከታላላቅ ነቢያት ጎራ የምናያቸው ኢሳይያስ፣ ኤርሚያስ፣ ሕዝቅኤል፣ ዳንኤል ሲገኙ ከታናናሾቹ ደግሞ ሆሴ፣ ኢዮኤል፣ አሞጽ፣ አብድዩ፣ ዮናስ፣ ሚክያስ፣ ናሆም፣ ዕንባቆም፣ ዘካርያስ፣ ሐጌ እንደገና ደግሞ ሚልኪያስ፣ ዘፎንያስ፣ ሚልኪያስ ናቸው ማለት ነው። እነዚህ ትንንሾቹ ነቢያት የተባሉት ማለት ነው። የብሉይ ኪዳን የመጨረሻው ነብይ ደግሞ መጥምቁ ዮሐንስ እንደሆነ ይነገራል። መጥምቁ ዮሐንስ ለመጨረሻ ጌታ ኢየሱስ ክርስቶስ መምጫ አፋፉ ላይ የመጣና መንገድ ጠራጊ ስለነበረ ማለት ነው። እንደገና ደግሞ በአዲስ ኪዳን የመጨረሻው ነብይ የብሉይ ኪዳን የትንቢት መጽሐፍትን ጸሐፊ ዮሐንስ ነው። ዮሐንስ ወንጌላዊ ዮሐንስ የጻፈውን የዮሐንስ ራእይ ስንመለከት እሱ ደግሞ ከተጻፉት የትንቢት መጽሐፍት የመጨረሻው በአዲስ ኪዳን የተጻፈ መጽሐፍ ይሆናል ማለት ነው። ስለዚህ አሁን የጠቀስኩላችሁ ነቢያትን የደረደርኳቸውን ነቢያት በምንመለከት ጊዜ በእግዚአብሔር ቃል ላይ እነሱ መልእክት የጻፉ ናቸው እንጂ ነቢያት የሚባሉት እነዚህ ናቸው ብቻ ማለት አይደለም። በጣም ብዙ ነቢያት ናቸው በእግዚአብሔር ቃል ላይ የተጻፉት ማለት ነው። ለምሳሌ ሰባዎቹ የእስራኤል ሽማግሌዎች መንፈስ ቅዱስ በወረደባቸው ጊዜ ትንቢት ተናግረዋል እና የተናገሩት ትንቢት አልተጻፈም፣ ምንም ነገር የለም። ለማንኛውም ዘሁልቁ ምዕራፍ 11 ቁጥር 25 ላይ 70 ሰዎች ትንቢት እንደተናገሩ ይናገራል። ስለዚህ በትንቢት መንፈስ ወጥተዋል ማለት ነው። ኤልዳድና ሞዳድ የተባሉ ሰዎች በሰፈር ትንቢት ተናግረዋል የሚል ቃል እናነባለን። በዘሁልቁ ምዕራፍ 11 ቁጥር 26 ላይ ይሄንን ታነባላችሁ። እንደገና ደግሞ ንጉሥ ሳኦል ራሱ ትንቢት እንደተናገረ የእግዚአብሔር ቃል ይናገራል። አያችሁ ቅድምም ትንቢት ስለተናገሩ ነቢያት አይደሉም ብያለሁ። ነቢያት አይሆኑም። ለማንኛውም ትንቢት ግን ተናግረው ነበረ። ብዙ ነቢያት ናቸው በእግዚአብሔር ቃል ላይ የተጠቀሱት ማለት ነው። ስለዚህ ሳኦል የተገናኛቸው ደግሞ እንደገና የነቢያት ጉባኤ ነበሩ። የነቢያት ጉባኤ ብዙ ትንቢት የሚናገሩ ሰዎች ማለት ነው። አሁን እነዚህ ሰዎች የተናገራቸው ትንቢቶች አልተጻፉልንም። የነሱን ዝርዝር ነገር የለንም። ለማንኛውም አንደኛ ሳሙኤል ምዕራፍ 10 ቁጥር 10 ላይ እነሱን እናገኛለን። ሳኦል ራሱ ትንቢት እንደተናገረ ደግሞ አንደኛ ሳሙኤል ምዕራፍ 19 ቁጥር 20። ስለዚህ አሁን ሳሙኤል ከነብይነት ይልቅ በምንነት ነው ብዙ የሚታወቀው? በንጉስነቱ ነው የሚታወቀው። ዳዊት ራሱ ነብይም ነበረ፣ ካህንም ነበረ እና ንጉስም ደግሞ ነበረ እና እነዚህን ስጦታው ከዚህ ሁሉ ስጦታዎቹ ግን ብዙ ገዝፎ የሚታየው ንጉስነቱና ዘማሪነቱን ነው የምናውቀው። ነገር ግን ትንቢትም ተናግሯል፣ በኋላ አነሳዋለሁ። ስለዚህ ከእግዚአብሔር የትንቢት ቃል ተቀብለው የተናገሩ በሙሉ ትንቢታቸው በሙሉ አልተጻፈልንም ለማለት ፈልጌ ነው። ነቢያት ናቸውም አልተባሉም፣ ነገር ግን ትንቢት እንደተናገሩ ተዘግቦልናል ማለት ነው። በብሉይ ኪዳን ነቢያት ስለ ጌታ ኢየሱስ ክርስቶስ ልደት አገልግሎት የተነገሩ ትንቢቶች በሙሉ ፍጻሜ አግኝተዋል። ቅድም እንደነገርኳችሁ ጴጥሮስ እንደተናገረው ከሩቅ በጣም ይቃጠሉ ነበረ፣ ይፈልጉት ነበረ፣ ሊሰሙት ይወዱ ነበረ። ስለዚህ እነዚህን እዚህ ጋር ስትመለከቱ እነዚህ በሙሉ ፍጻሜ ያገኙ ትንቢቶች ናቸው፣ ጌታ ኢየሱስ ክርስቶስ በመጣ ጊዜ ማለት ነው። እና ነገር ግን የተነገሩት ከጌታ ከኢየሱስ ክርስቶስ ልደት በፊት በነበሩት ሩቅ ዓመታት ውስጥ ነው። ልደቱ ከዳዊት ዘር መሆኑ ልደቱንና ከዳዊት ዘር መሆኑ ደግሞ እንደሆነ ኢሳይያስ እንደተነበየ እንመለከታለን። ኢሳይያስ 9 6 እና 7 በዚህ ሰሞን በክሪስማስ አካባቢ ብዙ ጊዜ የሚዘወተር ቃል ነው። ከድንግል ደግሞ እንደሚወለድ እንደገና ኢሳይያስ ራሱ ምዕራፍ 7 ቁጥር 14 ላይ ሲናገር እንመለከታለን። ትንቢተ ኢሳይያስ ከወንበዴዎች ጋር እንደሚሰቀል ደግሞ
ኢሳይያስ እንደገና ተናገረ። ኢሳይያስ ምዕራፍ 53 ቁጥር 9 እስከ 12 መቃብሩ ከሀብታሞች ጋራ መሆኑንም እሱ ተራሱ ተናገረ። 53:9 የጌታ የትውልድ ስፍራ ቤተልሔም እንደሚሆን ደግሞ ሚክያስ በትንቢቱ ምዕራፍ 5 ቁጥር 2 ላይ ተናገረ። በመስቀል ላይ ሆምጣጤ እንደሚሰጠው ዳዊት በመዝሙሩ ተናገረ። ቅድም ዳዊት ነብይ እንደሆነ ሲናገር ነበርና መዝሙረ ዳዊት በቅንፍ 69 ቁጥር 21 ላይ ሄንን ትመለከታላችሁ። እንደገና ዳዊት በልብሱ ላይ ዕጣ እንደሚጣጣሉበት በመዝሙሩ በምዕራፍ 22 በቅንፍ ቁጥር 18 ላይ ሲናገር እንመለከታለን። እና ጌታ በመስቀል ላይ ደግሞ ከተናገራቸው 7 ቃላት ሁለቱን ዘማሪው ዳዊት እንደገና በምዕራፍ 22 በቅንፍ ቁጥር 1 እንደገና በመዝሙር 31 ቁጥር 5 ላይ ተናገረ። ሁለቱም ማለት ነው። የተናገራቸው ቃላት ምንድናቸው? አምላኬ አምላኬ ለምን ተውከኝ የሚለውን እና ነፍሴን በእጅህ እሰጣለሁ የሚለውን የመጨረሻውን ቃል ዳዊት እንደተናገረው እንመለከታለን ማለት ነው። ይሄ በኋላ ኢየሱስ ክርስቶስ በስቅለቱ ጊዜ ይሄንን እንደሆነ እንመለከታለን። ሌላው ዳዊት የተናገረው ነገር አጥንቱ እንደማይሰበር በተሰቀለ ጊዜ ትዝ ይላችኋል። ጌታ ኢየሱስ ክርስቶስን መተው አጥንቱን ሰብሮ ሊያወርዱት በመጡ ጊዜ እሱ ኦሬዲ ነፍሱን ምን አድርጎ ነበር? ሰጥቶ ተፈጸመ ብሎ ጨርሶ ስለነበረ እንዳለ አወረዱት ነው የሚለው። አልሰበሩትም ኢየሱስን። ያ ደግሞ በመዝሙር ምዕራፍ 34 በቅንፍ ቁጥር 20 ላይ ተጽፎ ነበረ። ጎኑ በጦር እንደሚወጋ ዘካርያስ በትንቢቱ ምዕራፍ 12 ቁጥር 10 ላይ ተናግሮ ነበረ። ይህ የሚያሳየው እነዚህ ነቢያት ቅድም እንዳልኩት በርቀት ክርስቶስን በትክክል በመንፈስ ያዩትና የተሳለሙት ያገኙት መንፈሱን የጠጡ እንደሆነ እንመለከታለን። እና ቤተክርስቲያንም በእነርሱ እውነተኛ ቃልና ትንቢት ላይ የቆመችና የተመሰረተች ነች። የጌታ ስም የተባረከ ይሁን። በብሉይ ኪዳን ዘመን እግዚአብሔር ነቢያትን የእርሱ ተልእኮ ሐሳብ ማስፈጸሚያ ወደ እግዚአብሔር ሐሳብ ደግሞ መንገድ መጥሪያ አድርጎ እንደተጠቀመባቸው እንመለከታለን። ሰዎች እንዲመለሱ ወደ እግዚአብሔር ሐሳብ እንዲመጡ ለሚመጣው ዘመን ደግሞ እንዲጠነቀቁ እግዚአብሔር አስቀድሞ የሚናገርባቸው የእግዚአብሔር አፎች ነበሩ እና ወደ አገር መሪዎች ጭምር እግዚአብሔር ይልካቸው ነበር እነዚህን ቅድም እንዳልኩት። ስለዚህ ነብዩ ናታን የተባለውን ለንጉስ ዳዊት መልእክት እንዳመጣ ቅድም ተናግሬያለሁ። ሁለተኛ ሳሙኤል ምዕራፍ 12 ከቁጥር 1 እስከ 14 ላይ ታሪኩን እንመለከታለን። እንደገና ዳንኤል የተባለውን ሰው ነብይ ስንመለከት ደግሞ ሚስጥራት እንደተገለጠ ያ ንጉስ ያየውን ሚስጥር በሙሉ ህልሙን አይቶ ረስቶ መጥቶ እንደፈታለት እንመለከታለን። በትንቢት መንፈስ ማለት ነው። እና እንደገና ደግሞ ለመጪው ዘመን የሚሆነውን ትንቢትም እንደተናገረ እንመለከታለን። እና ህልምን ተረጎመ፣ ሚስጥራትን ገለጠ። በጊዜው የነበረውን የነገስታቱን ጥያቄ እንደፈታ እንዳውም የሶስት ነገስታትን ጥያቄና እንቆቅልሽ በየተራ መጥቶ እንደፈታ በነዚህ ዘመናት በነዚህ ነገስታት ዘመን ውስጥ በሱ ህይወት የተፈጸሙትን ድንቅ ነገሮች በታሪኩ ውስጥ በትንቢተ ዳንኤል እናነባለን። መጥምቁ ዮሐንስ ህዝብን ለንስሐ ጠራ። እንግዲህ የነቢያት አገልግሎት ይሄን ይመስላል። ገብታችኋል? ህዝብን ለንስሐ ጠራ። ንስሐ ግቡ፣ ወደ እግዚአብሔር ተመለሱ። መንግስተ ሰማያት ምን ሆናለች አለ? ቀርባለች። አሁንም መንግስተ ሰማያት ቀርባለች። ይሄንን የሚጠሩ የሚጣሩ የእግዚአብሔር ድምጽ ያለባቸው የትንቢት መንፈስ ያለባቸው ቅዱሳን አሁንም አሉ። ሃሌሉያ! በዚህ መንፈስ የሚጣሩ ማለት ነው። ስለዚህ መጥምቁ ዮሐንስ ለህዝብ ህዝብን ወደ ንስሐ ጠራ። ሳሙኤል ደግሞ የእግዚአብሔር ቃል ብርቅ በሆነበት ዘመን የእግዚአብሔር ቃል አይገለጥም ነበረ፣ ብርቅ ነበረ በተባለበት ጊዜ ፍክ ብሎ ወጣ እና ቃሉ በመሬት ላይ የማይወድቅ ታማኝ ነብይ ሆነ ይላል የእግዚአብሔር ቃል። የጌታ ስም የተባረከ ይሁን። አያችሁ እግዚአብሔር ሰዎችን እንደዚህ ነው፣ ለዚህ ዓላማ ነው የሚያበቅላቸው የሚያመጣቸው ነብይ የሚያረጋቸው እንጂ እንዲሁ ስሙን ለጥፈው እንዲዞሩ አይደለም። ስለዚህ በልጅነት ቃሉ ምድር ላይ የማይወድቅ ነብይ ሆኖ እንደተጠራ ስለ ሳሙኤል ይናገራል የእግዚአብሔር ቃል። ነብዩ ኤርሚያስም በብላቴናነት ሊነቅልና ሊተክል እንደተጠራ የእግዚአብሔር ቃል ይነግረናል። ኤርሚያስ 1:5 እነዚህን የምትጽፏቸውን ቦታዎች ሄዳችሁ ብትመለከቱ በጣም ሰፊ ነገሮችን በህይወታችሁ ትገበያላችሁ ማለት ነው። አሞጽ እረኛ እንደነበረ፣ ዋርካ ለቃሚ እንደነበረ ይናገራል እግዚአብሔር። ይህንን ሰውዬም ደግሞ ከዛ ጠርቶ ለሐሳቡ መገለጫ ትንቢት ተናጋሪ እንዳደረገው እንመለከታለን። ሕዝቅኤል የእግዚአብሔር ሕዝብ በስደት በነበረበት ጊዜ በባቢሎን እግዚአብሔር በአፉ ውስጥ መልእክት አመጣለት። ጌታ የተባረከ ይሁን። አያችሁ እግዚአብሔር አብሮ ከሕዝቡ ጋር ይንቀሳቀሳል በሄድንበት ቦታ። አሁን እኛም በሄድንበት ቦታ ሁሉ ከኛ ጋር አልሆነም እንደ እግዚአብሔር የሚያናግሩን የሐሳቡን የሚገልጹልን ወደ እግዚአብሔር ተመለሱ የሚሉን ሰዎች እግዚአብሔር እየሰጠን ነው። ሰጥቶናል ወይ? እያናገረን ነው ወይ? አሁን በምንድን ነው የምንነጋገረው? እኛ በፈረንጅ ሀገር ነው የምንኖረው። ግን በአማርኛ በቃላችን አይደለ በራሳችን ቋንቋ እንድንናገር ይሄን የሰራ ማን ነው? እግዚአብሔር ከህዝቡ ጋር ነው። እግዚአብሔር እየሰራ ነው።
አሁንም እግዚአብሔር እያንቀሳቀሰ ነው። እግዚአብሔር አሁንም ስጦታን እያፈሰሰ ነው ለማለት ነው። ስለዚህ ሕዝቅኤል የእግዚአብሔር ሕዝብ በባቢሎን በምርኮ ሳለ ተጠራ። ስለዚህ የእግዚአብሔርን ሐሳብ መመለስ እንዳለ ሪስቶሬሽን እንዳለ የእግዚአብሔር ሐሳብ ምን እንደሆነ የሚገልጽላቸውን ሰው እግዚአብሔር አስነሳላቸው ማለት ነው። ሕዝቅኤል 1:1 ይሄን እንመለከታለን። ዮናስ የተባለውን ሰው ነነዌ ለተባለች አገር እግዚአብሔር ሲጠራው እንመለከታለን። ያቺ ምድር ደግሞ ከእግዚአብሔር ሐሳብ ተለይታ ልትገለበጥ ስለሆነ ከመገልበጧ በፊት ሄድና ምን አድርግልኛል? አስጠንቅቅልኝ፣ መልስልኝ አለ። የሚገርም ነገር ነው። ለነዌ በሚባለው ከተማ ላይ ሄዶ ነቢዩ ዮናስ በሰበከ ጊዜ ህዝቡ በሙሉ ከንጉሱ ጀምሮ እስከ ሕፃኑ ድረስ እንስሳት ሳይቀሩ ተንበርክከው ምግብ ትተው በጾምና በጸሎት የእግዚአብሔርን ፊት ፈለጉ ይላል። ክብር ሁሉ ለእግዚአብሔር። እግዚአብሔር እነዚህን አይነት ነቢያት ያስነሳለን። ቃላቸው የሚሰማ ህዝብን ሁሉ ወደ ንስሐ የሚያመጡ ከእግዚአብሔር ጋር የሚያስታርቁ ነቢያትን እግዚአብሔር ይስጠን። አያችሁ ምን ነገሩ እዛ ጋር ነው ኮር ነገሩ እንጂ የስልክ ቁጥር ማውራት አይደለም። ገብታችኋል? ይሄንን በተራ የሆነ ነገር ጋር ግንኙነት አይደለም፣ መንፈሳዊ ነገር ነው። ህዝብን ከጌታ ከኢየሱስ ክርስቶስ ጋር ማያያዝ ነው ነብይነት። አሜን ትላላችሁ? የእግዚአብሔርን መንፈስ ኮሙኒኬት ማድረግ ነው። የእግዚአብሔርን የአሁኑን የልብ ትርታ ድምጹን ወደ እግዚአብሔር ህዝብ ወደ እግዚአብሔር ጉባኤ ማምጣት ነው፣ ወደ ነገስታት ማምጣት ነው እንጂ በጣም ተራ የሆነ ነገር አይደለም። የተጠራንበት አገልግሎት ቤተክርስቲያን የምታደርገው ስራ አሁን ቢዚ የሚያረጋት ነገር ስልክ ቁጥር መነጋገር አይደለም። ይሄ ከዛ ያለፈ ነገር ነው፣ የከበረ ነገር ነው፣ ህይወት ያለበት ነገር ነው። ነፍሳትን ወደ እግዚአብሔር መንግስት የሚጠራ ጉዳይ ነው። አሁን ያለ ወደዛ ነገር እግዚአብሔር ይውሰደን። መቼ ትውልዳችንና ህዝባችንን እግዚአብሔር ያድርስ። እነዚህ በምርኮ በቃ በጣም ተስፋ የቆረጡት መካከል እግዚአብሔር ይህንን ሰው አስነሳው። በኋላ ስለሱ እናገራለሁ። ለማንኛውም ዮናስም ይሄን እነዚህ የጠፉ ሰዎች ዮናስ ራሱ እንኳን እነዚህ ሰዎች እንዲድኑ አልፈለገም፣ መሄድም አልፈለገም። ውሃው ውስጥ እስከሚጣል ድረስ አሳ እስከሚውጠው ድረስ የሚገርም ነገር ነው። አልሄድም። ወደ ነነዌ ሲባል ወደ ነነዌ ሂድ ሲባል እሱ መርከብ ተሳፍሮ ወደ ሌላ ወደ ተርሴስ ሲሄድ እንመለከታለን። ወደ ኖርዝ ሂድ ሲባል እሱ ወደ ሳውዝ። የሚገርም ነገር ነው። አልሄድም ብሎ እግዚአብሔር ግን ትሄዳታለህ አለ። ትሄዳታለህ አታመልጠኝም ብሎ በአሳ ውስጥ አስቀምጦ 3 ቀን አሳድሮ ጨምላቃ ነገር አሳ ሆድ ውስጥ ተጨማልቆ ወጥቶ እብጭ ከተማ ትገለበጣለች ይላል። ትገለበጣለች። የሰሙት በሙሉ ምን አደረጉ ይላል? ንስሐ ገቡ። በሙሉ ልብሳቸውን አወለቁ። ገብታችኋል? ክብር ልብሳቸውን አወለቁ። ለእግዚአብሔር ክብር ሰጡ። ይሄ እግዚአብሔር ይመልሰናል። እግዚአብሔርም ደግሞ መለሳቸው። 124,000 ህዝብ ንስሐ ገባ በአንድ ሰው አገልግሎት። እግዚአብሔር ይርዳን በእውነት። ስለዚህ በመጽሐፍ ቅዱስ ውስጥ ነቢያት ተብለው ተቀባይነት ያገኙና ትንቢታቸው በመጽሐፍ ቅዱስ ውስጥ ተጨምሮ የምናገኛቸው ቅዱሳን ከአይሁድ ዘር የሆኑ ብቻ ነበሩ። በመጀመሪያ ላይ አይሁዳውያን ብቻ ነበር። ምክንያቱም ወንጌልም አስቀድሞ ነቢያት ከነሱ ነበሩ፣ እንደገና ሐዋርያትም ከማን ነበሩ? ከነሱ ነበሩ። እና በነሱ በኩል ነው እግዚአብሔር ኮሙኒኬት ያደረገው፣ ዓለምን በሙሉ ኮሙኒኬት ያደረገው። ኢየሱስ ክርስቶስ ራሱ እንኳን ከአይሁድ ዘር ነው የመጣው፣ ከዛው ዘር ነው። እና ይሄ ሲምቦሊክ ነገር የታሰረ ነገር ነው። ስለዚህ ነቢይ የሚባለውን በመጽሐፍ ቅዱስ ውስጥ ነቢይነቱ የተረጋገጠው ሰው ምን መሆን አለበት? እስራኤላዊ መሆን አለበት። አንዱ መፈተሻው እሱ ነበር። ኦኬ፣ አሁን ደግሞ በመንፈስ እስራኤላዊ መሆን አለበት። በመንፈስ እስራኤላዊ መሆን አለበት። ከእግዚአብሔር ልጅ ከኢየሱስ ክርስቶስ የተወለደ መሆን አለበት። ክርስቲያን መሆን አለበት ማለት ነው። ነብይ ካል ነው። ገብታችኋል? እዛ ጋር ሳይደርስ ወደ ሌላ መዝለል አንችልም ለማለት ነው። እና ከአይሁድ ዘር ትውልደ እስራኤል ነበሩ ነብይ የተባሉ ማለት ነው። ስለዚህ ከነብይነት የሚቀድመው ትክክለኛ አማኝነት ወይም የእግዚአብሔር ሕዝብነት ነው፣ የእግዚአብሔር ልጅነት ነው የሚቀድመው። አሜን ትላላችሁ? ለዚህ አንዳንዱን እኮ ተወልዷል የሚያሰኙ ነገሮች ስለምናይ ማለት ነው በዚህም ዘመን ውስጥ። ስለዚህ ነቢያት ሰዎች እንጂ ልዩ ፍጥረት አይደሉም። ነገር ግን በዚህ ዘመን እንደምንመለከተው አንዳንድ ነገሮች እንመለከታለን። ለማንኛውም ፍቅርም አላቸው፣ ያዝናሉ። የተለያየ ነገር ውስጥ ሲወድቁም ሲነሱም ተስፋ ሲቆርጡም መበርታትም መድከምም መውደቅም መነሳትም ተፈራርቆባቸው እናያለን። ስለዚህ ሰዎች ናቸው። ነቢያት አድርጎ እግዚአብሔር አፉ አድርጎ በነቢያት በነገስታት ዘንድ በህዝቡ ፊት የሚያቆማቸው እነዚሁኑ ሰዎች ነው። እኛኑ አይደለም የሚጠቀመው እግዚአብሔር ሰዎችን ነው የሚጠቀመው። ስለዚህ የብሉይ ኪዳን ነቢያት መጽሐፍት ሳይቀሩ ትንቢታቸውና መልእክታቸው ተቀባይነት ከማግኘቱ በፊት
በቅዱሳት መጻሕፍት ተራ ውስጥ ከመጠረዙ አስቀድሞ በቅዱሳን አባቶች እነዚህ ሰዎች ማን ነበሩ ተብሎ ተፈትሾ ካናናይዝድ ተደርጎ ነው ከዛ በኋላ ወደዚህ ይሄ ሰው ነብይ ነው እውነትም የከሌ ልጅ ነው ብለው አጥርተው ከእግዚአብሔር ቃል ላይ ካዩና ካገናዘቡ በኋላ ነብይ ነው ተብሎ ተጠርዞልን መጽሐፉ የተሰጠን ማለት ነው። ስለዚህ ነቢያቱ ተንባዮቹ በትክክል እስራኤላዊ ዜግነታቸው ይታይ ነበር ነብይ ከመባላቸው በፊት ማለት ነው። መልእክቱና ትንቢታቸው ደግሞ በእግዚአብሔር ስም መነገሩ ይረጋገጥ ነበር። ይሄንን ትንቢት የተናገረው በራሱ ስም ነው ወይስ በእግዚአብሔር ስም ነው የሚባለው ይፈተሽ ነበር ማለት ነው። እንደገና ተናጋሪዎቹ የኖሩበት ዘመን እና የሚናገሩት ነገር ይተያይ ነበር። የሚናገሩ መገጣጠም ስለነበረበት ማለት ነው። የኖሩበት ዘመንና መልእክት መጣጣሙ ይታይ ነበር። ሌላው የኖሩበት ስፍራ እዚህ ቦታ ነበርኩ እኔ ብለው የተናገሩበት ቦታ ያ ቦታ መኖሩ ራሱ በዛ ታሪክ ውስጥ ቼክ ይደረግ ነበር ማለት ነው። ገብታችኋል? አሁን አሰላ ነበርኩ ቢል አሰላ የምትባል ከተማ አለች። ስለዚህ ያ ቦታ ይፈተሻል ማለት ነው። አሰላ በነበርኩ ጊዜ እግዚአብሔር እንደዚህ ተናገረኝ፣ ቦታውን ሁሉ ይናገራሉ። እግዚአብሔር በእንደዚህ ቦታ ሳለው ተናገረኝ ይላሉ። ስለዚህ እነዚህ ነገሮች ቼክ ይደረጋሉ። ያ ቦታ ያ ስም በዛን ዘመን ነበረ ወይ? ከሌለ ንግግር ተቀባይነት አይኖረውም ማለት ነው። እና በጣም ተጣርቶ ነው የተሰጠን መጽሐፉ። የጌታ ስም የተባረከ ይሁን። ነቢያት የተባሉልን ማለት ነው። ስለዚህ አሁንም ማጣራት እንደሚገባን እናያለን። ይሄንን ወደዛ ዲፕ እንድትሄዱ ስለምፈልግ ነው ይሄንን ነገር የማነሳው። ስለዚህ የማን ልጅ ነበሩ? የከሌ ልጅ እከሌ ይላል መጽሐፍ ቅዱስ። በጣም ብዙ ነገር እንደዚህ ታያላችሁ። በእግዚአብሔር ቃል ላይ ያለ ምክንያት የተጻፈ ነገር የለም። ሁሉ ለምን የከሌ የተባለው ሰውዬ አለ ወይ እዛ ሀገር? ገብታችኋል? አሁን የወርቅነህ ልጅ ቢባል ሌላ ሀገር አሰላ ሄዳችሁ የለም እዛ ሀገር፣ እዚህ ካናዳ ነው የተወለደ። ገብታችኋል? እንደዛ ማለት ነውና በዛ መስመር ላይ ቼክ ይደረጋል። ይሄ ሰውዬ እንደዚህ የሚባል ሰው በዛን ዘመን ይኖር ነበር ወይ ይባላል ማለት ነው። የማን ልጅ እንደነበሩ ይረጋገጥ ነበር። የተናገሩላቸው ሰዎች ማንነት ይታይ ነበር። ያ የተባለው ሰው ንጉስ ደግሞ በዚያ ዘመን መኖሩ ይጣራል። በዚህ ንጉስ ዘመን ነው ይሄን የተናገርኩት ያየሁት ይሄ ራእይ የታየው ይላል ቃሉ ስትመለከቱ። ስለዚህ ያ ንጉስ ነበረ፣ ነክሶ ነበር፣ ቼክ ይደረጋል ማለት ነው። መልእክቱ መፈጸም አለመፈጸሙ ደግሞ ቼክ ይደረጋል። ኦኬ፣ ሁሉም በብሉይ ኪዳን ዘመን መፈጸም የለባቸውም። አንዳንዶቹ ዘለው ወደኛ ዘመን የመጡ ትንቢቶች ስላሉ ማለት ነው። ለማንኛውም ትንቢቱ መስመሩን ይዞ የተነገረ መሆኑ ቼክ ይደረጋል ማለት ነው። ያስተላለፉት መልእክት ከሌሎቹ ቅዱሳን ነቢያት ጋር መልእክት ጋራ አለመጋጨቱ ይታያል። አለመጋጨቱ ከሌሎቹ ነቢያት ጋራ የተናገሩት ጋራ የእግዚአብሔርን ስም የሚያጎድፍ ወይም ደግሞ መልእክቱ እርስ በርሱ የሌሎችን በሙሉ የሚያፈርስ ሌሎቹ የገነቡትን እግዚአብሔር ያአለ ብለው የተናገሩት ጋራ የሚጋጭ ከሆነ ተብሎ እዛ ጋር ይቆማል ማለት ነው። ይሄንን ነቢይ ብለው አይወስዱትም ነበር። እና በዚህ መልኩ ነው ነቢያት ተብለው ተጣርተው ወደኛ የመጡት። እግዚአብሔር ዛሬም የተጣሩትን ነቢያት ወደኛ ያምጣልን። በጣም ያስፈልገናል። ብዙ ግራ መጋባት ስላለ ማለት ነው። ምን ያህል በጥንቃቄ በዚህ አቅጣጫ እንደተወሰደ ያሳያልና ይህ ደግሞ ጥብቅ ማጣሪያ የአብያተ ክርስቲያናትን አካሄድ ሳይቀር የከፋፈለ ነው ለማንኛውም ማለት ነው። ለምሳሌ የካቶሊክ ቤተ እምነት 73 መጽሐፍ አላቸው። 73 መጽሐፍ በዚህ መጽሐፍ ቅዱስን የራሳቸው ባደረጉት መጽሐፍ ቅዱስ በሚሉት ማለት ነው። እና እንደዚህ የተጠረዘው መጽሐፋቸው ስንት ነው? ስንት አልኳቸው? 73 መጽሐፍ ነው። የኛ ስንት ነው? 66 ነው። እንግዲህ የኛ በእንደዚህ አይነት ማጣሪያዎች ተጣርቶ የመጡትን 66ቱን ነው እኛ ምናምን ማለት ነው። በካቶሊክ ግን 73 ነው። የግሪክ ኦርቶዶክስ ቤተክርስቲያን ደግሞ 79 መጽሐፍ አላቸው እነሱ ደግሞ። እና ሌሎች ነቢያት ተጨምረዋል ማለት ነው። ሌሎች ጸሐፊዎች ተጨምረዋል ማለት ነው። እነዚህን አጣርተው የጣሉት አባቶች የእምነት አባቶች ግን ለምንድነው ከሌሎቹ መልእክቶች ጋር የሚጋጩና የማይስማሙ በመሆናቸው ማለት ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን 81 መጽሐፍ እንዳላት ይነገራል። እንዳውም ሌላ ቦታ ቀጥዬ ሳይ 86 ድረስ የደረሰ መጽሐፍ እንዳለን ይናገራል። ገብታችኋል? የኛ የፕሮቴስታንት ቤተ እምነት ግን ስንት ነው ብለናል? ስንት ነው? የኛን እንወቅ እንጂ ስንት ነው? 66። አንድ ነገር ተናግሬ ተቀልላለሁ። ነቢያት ዛሬ ስለማልጨርሰው ማለት ነው። ይሄንን ነቢያት በትንቢታዊ መልእክታቸው ወቅት የዘመናቸውን የስልጣኔ ሁኔታ የራሳቸውን የሥራ እና የኑሮ ልምድ እንዲሁም የቋንቋ ችሎታቸው ጭምር በመልእክታቸው ላይ ሲንጸባረቅ እንመለከታለን። እና በራሳቸው እይታና መረዳት ልክ ነው የእግዚአብሔርን ሐሳብ ያመጡት።
የሚገርም ነገር ነው። ገብታችኋል? ከኛነት በላይ እግዚአብሔር እኛን መገለጫ ሊያደርገን አይችልም። እግዚአብሔር እንዳለን ነው የሚጠቀምብን። አሜን ትላላችሁ? እንዳለን ባለን ቋንቋ። አሁን አንዳንዱ ሰው እንዴ ይሄ ኮልታፋ ሰው ነው፣ ይሄ ሰው በደንብ ስትሬት አይናገርም፣ ይሄ ሰውዬ ረጅም አይደለም፣ ይሄ ሰውዬ እንደዚህ አይደለም እንላለን እኛ። አሁን ለምሳሌ ለኔ ማለት ረጅም ባለው ነው እናገራለሁ፣ ከፍ ያለ ቦታ ላይ ቆሜ ማለት ነው። ምንድነው ሐሳቡ? እግዚአብሔር ግን ትክክለኛ ሐሳብ በውስጣችን ያስቀምጥ እንጂ እግዚአብሔር በእኛነታችን እንደኛነታችን አድርጎ እግዚአብሔር ይጠቀምብናል። የጌታ ስም የተባረከ ይሁን። በቃ ማንም እግዚአብሔር ምራጭ ነው ብሎ የሚጥለው የለም። እግዚአብሔር ካታጎራይዝ ባደረገው በዛ ሰው ማንነት ራሱን ሊገልጥ በወደደ ጊዜ ራሱን አቬሌብል አድርጎ ማቅረብ ነው። ሐዋርያ ጳውሎስ እንደሱ ይላል። ገብታችኋል? እኔ ከስጋና ከደም ጋር አልተማከርኩም፣ እግዚአብሔር ራሱን በእኔ ሊገልጥ በወደደ ጊዜ አለ። እግዚአብሔር በእኛ ራሱን ሊገልጥ በወደደበት መንገድ እንዲገልጥ ራሳችንን አቬሌብል እናርግለት። እግዚአብሔር ይጠቀምብናል። እግዚአብሔር ብዙ ነቢያትን ያስነሳልን። አሜን ትላላችሁ? እስቲ እንቆማለን። ሃሌሉያ። ጨርሻለሁ፣ ምክንያቱም ሰዓታችን ከሰዓት ውጪ ስላለው ከዚህ በላይ መሄድ አልችልም። ግን በጣም ብዙ ሀሳቦች ስላሉት ስለዚህ ነገር እናገራለሁ። በጣም አስፈላጊ ዲፕ የሆነ ነገር ነው። ቶሎ ቶሎ ብዬ ግን በሚቀጥለው ጊዜ እንጨርሳለን ይሄንን ሀሳብ ማለት ነው። ቀጥሎ ስለ አስተማሪዎች፣ ስለ ወንጌል ሰባኪዎች፣ ስለ ፓስተሮች እናገራለሁ እና ትክክለኛ የሆነውን የእግዚአብሔርን ቃል ማለት ነው። ለራሴ ብዬ አላዳለም፣ እውነተኛውን ነገር እንናገራለን። የእግዚአብሔር ቃል በምን መስፈርት ላይ እንደሚያስቀምጠን እናያለን ማለት ነው። ስለዚህ እነዚህ ስጦታዎች የማን ናቸው ብለናል? የቤተ ክርስቲያን። ለቤተ ክርስቲያን ምን የሆኑ ናቸው? ሁሉም ለቤተ ክርስቲያን ነው። እግዚአብሔር ለቤተ ክርስቲያን የሰጣቸው ነው እንጂ ሰዎች ትልልቅ ሰዎች እንዲባሉበት እግዚአብሔር የሰጠው ምንም ስጦታ የለም። እግዚአብሔር ግን በስጦታው ይከብራል። እግዚአብሔር የተባረከ ይሁን። ለማንኛውም ልጆቹንም ያከብራቸዋል፣ አያዋርዳቸውም። እግዚአብሔር አይደለም እንዴ? ዕቃዎቹ ናቸውና። ስለዚህ ራሳችንን ግን ለእግዚአብሔር ሐሳብ መገለጫነት፣ መጠቀሚያነት ምቹ አድርገን ልናቀርብ ይገባል ማለት ነው። እግዚአብሔር ለዚህ ማስተዋልን ይስጠን። አሜን ነው ወይ? እስቲ እግዚአብሔርን እናመሰግነዋለን ስለተቀበልናቸው ስጦታዎች። የጌታ ስም የተባረከ ይሁን። በተለያየ መንገድ ነው እግዚአብሔር የሚናገረውና የሚያናገረው። በሚቀጥለው ጊዜ እንመለከታለን። በአንደኛ ሳሙኤል ምዕራፍ 10 ከቁጥር 5፣ አንደኛ ዜና ምዕራፍ 25 ቁጥር 3 ላይ ስትመለከቱ በከበሮና በበገናና በከበሮ እምቢልታ መሰንቆ ይዘው ትንቢት እየተናገሩ ከኮረብታው መስገጃ የሚወርዱ የነቢያት ጉባኤ ያገኙሃል ይላል። ጌታ የተባረከ ይሁን። አያችሁ፣ በመዝሙርም ትንቢት አለ። እግዚአብሔር ብዙ ዘማሪዎችን አስነስተዋል፣ ትንቢታዊ መዝሙር የሚዘምሩ። የጌታ ስም የተባረከ ይሁን። እነሆ እነዚህ ስድስቱ ለእግዚአብሔር ምስጋናና ክብር በመሰንቆ ትንቢት ከተናገረው ከአባታችን ከኤዶታም እጅ በታች ነበሩ ይላል። መሰንቆ እየመታ ምን ያደርግ ነበር ማለት? ትንቢት ይናገር ነበር። እግዚአብሔር የትንቢት መንፈስን ያምጣልን። እግዚአብሔር ይናገረን። እግዚአብሔር ያናግረን። አትሞስፌሩን ሁሉ የእውነት መንፈስ ይውረሰው። አሜን ትላላችሁ? እጆቻችን አንስተን እንጸልያለን። እግዚአብሔር